ከሰሞኑ በሁሉም ጠቅላይ ግዛቶች በሚባል ደረጃ የብልጽግናው ኃይል በህዝብ ላይ በከባድ መሳሪያ የታጀበ ውጊያ ቢከፍትም በፋኖ ያጠፋ መልስ ከፍተኛ ሽንፈት ገጥሞታል። በተለይም በጎጃም ጠቅላይ ግዛት በተለያዩ ቀጠናዎች ዛሬ አራተኛ ቀኑን ያስቆጠረ ውጊያ እየተካሄደ የሚገኝ ሲሆን የብልጽግናው ጨፍጫፊ ሰራዊት በከባድ መሳሪያ የታገዘ ከባድ ውጊያ በህዝብ ላይ የከፈተ ቢሆንም ራሱ በከፈተው ጦርነት ድባቅ ተመቷል። በትናንትናው ዕለት በተካሄደው የብልጽግና አስገዳጅ የድጋፍ ሰልፍ በንጹሃን ላይ ጥቃት ተፈጽሟል። በዝርዝር እንመለከተዋለን። በኦሮሚያ ክልል አዋሳኝ አካባቢዎች በአማራ ተወላጆች ላይ የሚፈጸመው ግፍ ተጠናክሮ ቀጥሏል። ተረኛው የአብይ አህመድ አገዛዝ አዲስ አበባን ጨምሮ በኦሮሚያ ክልል አዋሳኝ አካባቢዎች የአማራ ተወላጆችን ማፈናቀል፣ እገታና ግድያ ሆን ብሎ መንግስታዊ በሆነ መንገድ እየፈጸመ ነው ሲሉ ተጎጂዎቹ ለሚዲያችን ተናግረዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኘው ሰኔ 23 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ከሰሞኑ በሁሉም ጠቅላይ ግዛቶች በሚባል ደረጃ የብልጽግና ኃይል በህዝብ ላይ በከባድ መሳሪያዎች የታጀበ ውጊያ ቢከፍትም ከባድ ሽንፈት ገጥሞታል። በተለይም በጎጃም ጠቅላይ ግዛት በተለያዩ ቀጠናዎች ዛሬ አራተኛ ቀኑን ያስቆጠረ ውጊያ እየተካሄደ የሚገኝ ሲሆን የብልጽግና ጨፍጫፊ ሰራዊት በከባድ መሳሪያ የታገዘ ከባድ ውጊያ በህዝብ ላይ የከፈተ ቢሆንም ራሱ በከፈተው ጦርነት ድባቅ ተመቷል። የብልጽግና ሰራዊት በበርካታ ቀጠናዎች አለኝ የሚለውን ሰራዊትና የጦር መሳሪያ እየተጠቀመ እንደሚገኝ የተገለጸ ሲሆን ምንም አይነት ውጤት ማምጣት እንዳልቻለ ተጠቁሟል። በዚህ ለ4 ቀናት በቀጠለው ከባድ ውጊያ በየቀጠናዎች ግዳጅ የተቀበሉ ክፍለ ጦሮች ከጠላት ጋር ከፍተኛ ተጋድሎዎችን እያደረጉ እንደሚገኙ የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። ጠላት በተለያዩ አካባቢዎች የፋኖ ወታደራዊ ካምፖችንና ፋኖቹ የተቆጣጠሯቸውን ቀጠናዎች ኢላማ ያደረገ የከባድ መሳሪያ ድብደባዎችን በመፈጸም ፋኖን ለማጽዳት የሞከረ ሲሆን የተጠና ያጠፋ መልስ ተደርጎበታል ተብሏል። በዚህ በተለያዩ ቀጠናዎች በተደረገው ለአስጨራሽ ውጊያ በርካታ የብልጽግና ሰራዊት ሲደመሰስ ምርኮኛና ቁስለኛው ጥቂት አይባልም ሲሉ የፋኖ ወታደራዊ ምንጮች ገልጸዋል። ዛሬም ቀጥሎ በዋለው ውጊያ ግዳጅ የተቀበሉ የፋኖ ኃይሎች በብልጽግና ወንበር አስጠባቂ ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አድርሰዋል ተብሏል። ይህ የፋኖ ተጋድሎ በሌሎች ጠቅላይ ግዛቶችም ተጠናክሮ ቀጥሏል። በመሆኑም በትናንትናው ዕለት በጎንደር ቀጠናዎች በበርካታ ቦታዎች የተጀመረው ከባድ ውጊያ ዛሬም ቀጥሎ መዋሉን የመረጃ ምንጮቻችን ተናግረዋል። በተለያዩ ቀጠናዎች ፋኖን አጠቃለሁ በሚል በርካታ ኃይሉን አሰልፎ ወደ ፋኖ ቀጠናዎች ያመራው ሰራዊቱ በፋኖ የደፈጣና መደበኛ ውጊያዎች ከፍተኛ ሰብአዊና ወታደራዊ ኪሳራዎችን ሲያስተናግድ መዋሉ ታውቋል። ትናንት በጎንደር ከተማና በዙሪያዋ በተደረገው ከፍተኛ ውጊያ የሚሊሻ ጽሕፈት ቤት ኃላፊውን ጨምሮ 22 የሚደርሱ የብልጽግና ወታደሮች መደምሰሳቸው ታውቋል። ማክሰኝት ከተማን ጨምሮ ቆላ ድባ፣ ደልጊያና ጮሂት የአማራ ፋኖ ጎንደር ጠቅላይ ግዛት እዝና የአማራ ፋኖ አንድነት በጎንደር ፋኖዎች በጋራ ባካሄዱት ውጊያ የማክሰኝት ወረዳ የሚሊሻ ጽሕፈት ቤት ኃላፊውን ጨምሮ 22 የሚሊሻና የአድማ ብተና ኃይሎች መደምሰሳቸው ተገልጿል። የሚሊሻ ጽሕፈት ቤት ኃላፊው የአርበኛ ዘመነ ምህረት ቤተሰቦችን ቤት ጨምሮ በርካታ የንጹሃኖችን ቤት በማቃጠል በመዝረፍና ንጹሃኖችን በማፈን የሚታወቅ ባንዳ እንደነበርም ተጠቁሟል። በዚህም በተለያዩ አቅጣጫዎች በተደረገው ከባድ ውጊያ ሙትና ቁስለኛ ከሆነው የብልጽግና ሰራዊት በተጨማሪ በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ተማርከዋል። እንዲሁም የፋኖ ኃይሎች በጣይመን ከተማ ሰፍረው በነበረው አንድ ሬጂመንት የብልጽግና ወታደር ላይ ጥቃት ፈጽመዋል። ከተማዋን በመቆጣጠር በንጹሃኖች ላይ ጥቃት ሲፈጽሙ በነበሩ የብልጽግና ወታደሮች ላይ በተፈጸመ ጥቃት በርካታ ኃይሉ ሙትና ቁስለኛ ስለመሆኑ ታውቋል። በመሆኑም በፋኖ በኩል በተሰነዘረ ጥቃት 2 ወታደራዊ አመራሮችን ጨምሮ በርካታ የብልጽግና ሰራዊት ሙትና ቁስለኛ ስለመሆኑ ተገልጿል። ትናንት በተደረገው የብልጽግና አስገዳጅ የድጋፍ ሰልፍ በንጹሃን ላይ ጥቃት ተፈጽሟል። ህዝባዊ ቅቡልነት ያጣው አገዛዙ ትናንት በአራቱም ጠቅላይ ግዛቶች ህዝቡን በማስገደድ ሰልፍ እንዲወጡ በማድረግ በተለይም ቀኑ ለተሰንበት መሆኑን ተከትሎ ቤተክርስቲያን ለማስቀደስ ይሄዱ የነበሩ ምዕመናንን በማስገደድ
ሰልፉን እንዲቀላቀሉ ሲያደርግ መዋሉ ይታወቃል። ይህ የግዳጅ ሰልፍ በበርካታ ቦታዎች በፋኖ የተበተነ ሲሆን ጎጃም መርጦ ለማርያም በተካሄደው ሰልፍ ጠላት በፋኖ ለማሳበብ በተኮሰው ዲሽቃ የአንድ ንጹሃንን ሕይወት መቅጠፉን የመረጃ ምንጮቻችን ለሚዲያችን ተናግረዋል። መርጦ ለማርያም ከተማ በተካሄደው የግዳጅ የብልጽግና የድጋፍ ሰልፍ ያገዛዙ ቅጥረኛ ኃይሎች ንጹሃኖችን ከቤተ ክርስቲያን በርና ከመንገድ ላይ በማፈን ሰልፉን እንዲቀላቀሉ አድርገዋቸዋል ተብሏል። ይህ ድርጊት በአራቱም ጠቅላይ ግዛቶች የብልጽግናው አገዛዝ በተቆጣጠራቸው ከተሞች ሁሉ ተካሂዷል። ፋኖ ሰልፉን ለመበተን ሰልፍ በተካሄደባቸው ከተሞች ሁሉ ሰርጎ በመግባት የደፈጣ ጥቃቶችን በማድረግ ከፍተኛ ጥረት ያደረገ ቢሆንም ጠላት ያልታጠቀውን ንጹሃን በማስገደድ ሰልፍ እንዲወጣ አድርጎታል። በኦሮሚያ ክልል አዋሳኝ አካባቢዎች በአማራ ተወላጆች ላይ የሚፈጸመው ግፍ ተጠናክሮ ቀጥሏል። ተረኛው የአብይ አህመድ አገዛዝ አዲስ አበባን ጨምሮ በኦሮሚያ ክልል አዋሳኝ አካባቢዎች የአማራ ተወላጆችን ማፈናቀል፣ እገታና ግድያ ሆን ብሎ መንግስታዊ በሆነ መንገድ እየፈጸመ ነው ሲሉ ተጎጂዎቹ ለሚዲያችን ተናግረዋል። ከሰሞኑ መንግስታዊ በሆነ መንገድ ከፍተኛ ዝርፊያ ተፈጽሞብኛል ሲሉ የገለጹት መረጃውን ያደረሱን አንድ አባት አማራው ሰርቶ ያጠራቀመውን ገንዘብ መንግስት በእጅ አዙር ዘራፊና አጋጆችን በማሰማራት ከሚፈጽመው የግድያ ወንጀል በተጨማሪ ከፍተኛ ዝርፊያ እያካሄደ ይገኛል ሲሉ ገልጸዋል። ተረኛው የኦህዴድ ብልጽግና አገዛዝ በሸኒ ስም ሲፈጽመው የቆየውን አማሮችን ማፈናቀል፣ እገታ፣ ግድያና ዘረፋ አሁን ላይ ህጋዊ አድርጎ መንግስታዊ በሆነ መንገድ አጠናክሮ ቀጥሎበታል። የአማራን ህዝብ ለማጥፋት እየሰራ የሚገኘው የብልጽግናው አገዛዝ በክልሉ ይፋዊ ጦርነት ከፍቶ በጅምላ ከሚጨፈጭፈው በተጨማሪ ከክልሉ ውጭ ያለውን አማራ እንደዚህ ቀደሙ መጠነ ሰፊ ጥቃቶችን መፈጸሙን ቀጥሏል። በአማራ ህዝብ ላይ የሚፈጸመው ግፍና በደል ከኦሮሚያ ክልል አዋሳኝ አካባቢዎች በተጨማሪ በመላው ሀገሪቱ በብልጽግናው አገዛዝ ይሁንታ ተባብሶ ስለመቀጠሉ መረጃዎች ያሳያሉ። የፋኖ ሰራዊት ግንባታ በሁሉም ጠቅላይ ግዛቶች ተጠናክሮ መቀጠሉ ተነግሯል። የአማራ ፋኖ ወረራ ከፈጸመው የብልጽግና ሰራዊት ጋር ከሚያደርገው የግንባር ተጋድሎ ጎን ለጎን ነፃ ባወጣቸው ቀጠናዎች አዳዲስ ምልምል ፋኖዎችን በቂ ወታደራዊ ስልጠናዎችን በመስጠት እያስመረቀ ይገኛል። የህልውና ትግሉን አጠናክሮ የቀጠለው የፋኖ ኃይል በጎጃም፣ በጎንደር፣ በሸዋና በወሎ የፋኖ ሰራዊት ግንባታውን አጠናክሮ ቀጥሏል። በዚህም ከሰሞኑ በበርካታ አካባቢዎች ከጠላት ወረራ ነፃ በወጡ ቀጠናዎች የፋኖ ሰራዊት በብዛት ወታደራዊ ስልጠናዎችን ወስዶ ተመርቋል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።